ራሳችን ይጎዳል። አልችልም እኔ እኮ ደደብ ነኝ በጣም ደካማ ንዝረት ያለው ኃይል የለሽ ቃል ነው። ድምጽ እርግብግብታው ከክፍት አየር በበለጠ 4 እጥፍ በውሃ ውስጥ ይጓዛል። ኢቭን ክፉን ቃል መስማትም በሽተኛ ነው የሚያደርገው። መንፈሰ ጽርፈት የሚባል አንድ ክፉ መንፈስ አለ የሚያሳድብ ሰው። ሽንት ቤቱ የሚሸተው ከውስጡ ያለውን ነው እንጂ ከላይማ እብነበረድ ነው። እንደ ሀገር ለምን የተቸገርነው? የቃላትን ኃይል መጠቀም ያልቻለች ሀገር ብዙም ትርጉም የላትም። በዚህ ቃል ምክንያት ሀገር ትደህያለች። ፋብሪካ ቢሰራ ምን ብትለው አይደለም። የሚያልፍ ውሃ አይውሰድ የሚሞት ሽማግሌ ያርገምህ ይባላል። ሽማግሌዎችም ግድ የለም መረቃችሁን ሙቱ፣ እወድሻለሁ ሀገሬ፣ አከብርሻለሁ ሀገሬ በሏት። ቃላችን የራሱ የሆነ ቫይብሬሽናል ፍሪኩዌንሲ አለው። ስለዚህ በጣም የምናወጣቸውን ቃላት በጣም መጠንቀቅ ያስፈልጋል። መልካም ቃላት ብቻ ከኛ ሊሰማ ይገባል። ምናወራው ተፈጥሮ ጋር ይናበባል። ለምሳሌ ጠበል በቀላሉ ለምሳሌ አንድ ሰው ውሃ ያመጣል፣ ጸሎት ያደርሳል። ጸሎት ማለት ድካም መድገም ነው እኮ። ቃላትን በጎ ቃላት፣ መልካም ቃላት፣ ከእግዚአብሔር ጋር የሚያገናኝ ቃላት፣ የሸርነት ቃላት በዛ ውሃ ላይ ነው የሚያደርገው። ጸለየና ውሃውን ሲጠጣው ይድናል። እንግዲህ ያወጣው ያ ቃል ውሃውን ራሱ ለውጦት ምን ያህል መድኃኒት እንዳደረገው ተመልከቱ። ኢነርጂ ነው እያወራን ያለ ነው። ስለዚህ ተፈጥሮ የምናወራውን ይሰማል። በቃ አትጠራጠሩ። ቃል እንደምታስቡት ተራ ነገር አይደለም። በጣም ከባድ ነው። የምናወጣው ቃል አይደለም ትልልቆቹን ማህፀን ውስጥ ያለው ጽንስም ሰምቶት ይጎዳል። የአራት ወር የአምስት ወር ጽንስ የእናቱን ድምፅ የእናቱን ቃል እንደሚሰማ ሳይንስ አረጋግጧል። ይሄ ወላጆች ታውቃላችሁ። እንደውም ይሄንን ብዙ ሴቶችን ጠይቄ ነበር። ትክክል ነው ብለዋል። የሆነ ነገር ደስ የሚል ድምፅ ስናሰማቸው ስናጫውታቸው ብድግ ሲሉ ይታወቃቸዋል። ይሄ እንግዲህ ሴቶች ታውቃላችሁ፣ የጸነሳችሁ ሴቶች እና ምን አሉ? ለምሳሌ አባትና እናት ይመጡና ጽንሱን ያጫውቱታል። ምንድን ነው የሚያጫውቱት መሰላችሁ? ልጄ እንዴት ነህ? ወይም ወንድ ሊሆን ይችላል ወይም ሴት ሊሆን ይችላል። ሚሚዬ ደህና ነሽ ወይ? እንዴት ነሽ ወይ? እኔና አባትሽ እንወድሻለን። መቼ ነው የምትወጪው? እስክትወጪ ናፍቀንሻል ወዘተርፈ። በጣም ደሳስ የሚል ቃላት ሲናገሩ ልክ ያቺ የሚያጫውቱባት ሰዓት ስትደርስ ጽንሶቹ ብድግ ይላሉ። አልትራሳውንድ ውስጥ ሆነው ያዋቸዋል። ስለዚህ አሁን በሰለጠነው ዓለም ለጽንስ መጽሐፍ እየተዘጋጀ ወላጆች ለጽንሱ እያነበቡ ይገኛሉ። ይሄ በጣም የሚገርመኝ ነው። መልካም ቃላትን ገና ከማህፀን ሆነው እየሰሙ ነው ማለት ነው። አሁን አደገኛውና ከባዱ ነገር ግን ለምን ጸነስኩት እያለችና ጽንሷን የምትረግም ሴት ወይም በጽንሷ የምታማረር ሴት ጽንሶቹ ስለሚሰሙት ያን ድምፅ ወይም ያን ቃል ያን ፓወርፉል ቃል አንጎላቸው ይጎዳል። ካደጉ በኋላ ከሰው የማይገናኙ ብቸኛ የመሆን ችግሮችም ሁሉ ሊመጡባቸው ይችላሉ። አሁን የተረጋገጠ ሳይንስ ነው፣ ግን ጥንትም ተነግሯል ማለት ነው። ስለዚህ በጣም ለጸነሳችሁ በተለይ የጸነሳችሁ ሴቶች ራሱ የምታወጡትን ቃል መጠንቀቅ። ለምሳሌ ሐሜተኛ አትሁኑ። ለምሳሌ ቡና ዳር ቁጭ ብላችሁ ጸንሳችሁ እንዴት ናት እቺ ሴት ይሄ ብላችሁ በጣም ሐሜተኛ ከሆናችሁ ጽንሱ ላይ ጉዳት ማድረስ ነው በራሱ። ስለዚህ መጠንቀቅ ያስፈልጋልና በሂደትም ራሱ ከተወለዱ በኋላ በጣም ምከሯቸው እንጂ አትስደቧቸው። ሕፃናትን ደደብ፣ የማትረባ፣ ቆሻሻ እያልን ስንሰድባቸው እኔ ደደብ ነኝ፣ እኔ የማርለባ ነኝ፣ እኔ ቆሻሻ ነኝ እያሉ እነሱ የሰሙትን ላይምሯቸው ይነግራሉ። ሴቭ ይሆናል ማለት ነው። ካደጉም በኋላ ማይረቡ ማይጠቅሙ ቆሻሾች ነን እያሉ ያ ቃል አይምሯቸው ለምዶት መለወጥ ይከብዳቸዋል። ስለዚህ በጣም የምናወጣቸውን ቃላት በጣም መጠንቀቅ ያስፈልጋል። መልካም ቃላት ብቻ ከኛ ሊሰማ ይገባል። ሕይወትን ሊወድ መልካም ቀኖችን ላይ የሚወድ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል ነውና ሕይወትም ሞትም በአንደበት ላይ ናት የሚል አንድ ትልቅ አባባል አለና በቃላችሁ ለሚመጣው ማንኛውም ነገር ሽልማት
ወይም ቅጣት ከአምላክ ዘንድ እናገኛለን። በየትኛውም ቤተ እምነት ነው። ለምሳሌ በክርስትናው ደንቆሮ ብሎ ሰውን መሳደብ የገሃነመ እሳት ፍርድ ያስከስታል። ስንት አንዳንድ ባለጌዎች አሉ ደንቆሮ ብለው የሚሳደቡ፣ ሰምታችሁ አታውቁም? እንዴት ይዘገንናል! ራሱ ካፋቸው እንዴት ይወጣል! እንግዲህ በአርአያ እግዚአብሔር የተፈጠረች ነፍስ ያላቸውን ደንቆሮ ማለት ሰሪው ግንቡን አይተ ስትሰድበው ሰሪውንም መስደብ ነው። አንዳንድ ሰዎች አሉ አፌ እንጂ ልቤ ንጹህ ነው ይላሉ። ውሸታሞች ናቸው። እገሊት አፏ እንጂ እኮ ልቧ እኮ የዋህ ነው ይባላል። ውሸት ነው። ቃላችን የሀሳባችን ውጤት ነው። ቆሻሻ ቃል የሚያወጡ ሰዎች ልባቸው